አንደርስታንድ አድርጎት ይፈወሳልና እሷ ስትናገር ከሲዝን በፊት መውጣት የእግዚአብሔር ሀልዎትን ይከለክላል። ታውቂያለሽ? የእግዚአብሔር ሀልዎትን ይከለክላል። አልወጣም ይላል። ከሲዝን በፊት መውጣት፣ በሲዝን አለመውጣት ደግሞ እግዚአብሔርን ያስቆጣዋል። ታስታውሻለሽ? ሙሴ ያለ ሲዝኑ ነበረ የወጣው። ድንገት ከቤተ መንግስቱ ወጣ ብሎ አይታየት ሲያርግ ወገኖቹ ሲበደሉ አየና መቶ ገደለው ይላል። አገልግሎት ነው እኮ ይሄ አይደል? ወገኖቹን ነፃ የማውጣት የሆነ መሻት ልቡ ላይ ያለና ወጣና ገደለው ይላል። ግን አገልግሎቱ ላይ የእግዚአብሔር ሀልዎት፣ የእግዚአብሔር ፍቃድ፣ የእግዚአብሔር ሲዝን ስላልነበረ ፈሪ ነው የሆነው። ወደ ግራና ወደ ቀኝ አይቶ ነው የሚለው። ምንድነው ይሄ ነገር እያለ ነው ጣ ያደረገው ሰውየውን። እና የእግዚአብሔር ሲዝን ባልሆነ ጊዜ ላይ የእግዚአብሔር ፕሬዘንስ ካለመኖሩ የተነሳ ኮንፊደንስ አይኖረንም ስናገለግል። እና ወደ ግራና ወደ ቀኝ እያየን የምናገለግል ሰዎች ነው የምንሆነው የእግዚአብሔር ሲዝን ከሌለበት። የእግዚአብሔር ሲዝን ከ40 ምናምን ዓመት ከዮቶር በጎች ጥበቃ በኋላ እግዚአብሔር መጣና ናው ኢዝ ታይም አለው። እግዚአብሔር መጣና አሁን ነው ሰዓቱ ሲለው ሙሴ ያቀረባቸው ምክንያቶች ነበሩ አይደል? ቆይ አፈ ትብሰው አይደለሁም፣ በምትልከው ሰው ላክ፣ ትናንት ካናገርከኝ ጀምሮ ጥሩ አይደለሁም። ወደ 5 የሚሆኑ ምክንያቶች ብቻ አቀረበ። ማን ነው ቢሉኝ ማን እላቸዋለሁና ፋይናሊ 5ቱንም ጉዳይ እግዚአብሔር ዲስኳሊፋይድ እያደረገበት ሲዝኑ ስለሆነ አብሮት ስላለ ዲስኳሊፋይድ እያደረገበት እግዚአብሔር ቀጠለና መጨረሻ ላይ የእግዚአብሔርም ቁጣ በሙሴ ላይ ነደደ ይላል። አይገርም? ያለ ሲዝኑ ሲወጣ አብሮት የለም። ስለዚህ ሰውየው ፈሪ ነው የሆነው። ወደ ግራና ወደ ቀኝ የሚያይበትን አገልግሎትን ያገለገለው። ይሄ ማለት ምንድነው? ወደ አዲስ ኪዳን ስናመጣው አሜን በል ብለሽው 200 ምናምን ሰው ጸጥ ካለ እቤት ገብተሽ እየየ እንደማለት ነው። ምንድነው? እኔ አልተጠራሁም ወይ? እኔ አልተጠራሁም። በቃ ሰው ካጨበጨበ ሞቆሽ የምትገቢበት፣ ሰው ካላጨበጨበ ደግሞ አዚፍ መልእክተኛ እንዳልሆንሽ የምታስቢበት የፈሪነት ህይወት ነው የሚሆነው። የፈሪነት አገልግሎት ነው የሚሆንብሽ። ሲዝኑ መጥቶ ደግሞ ካላገለገልሽ የእግዚአብሔር ቁጣ ነው የሚነደው። የእግዚአብሔር ቁጣና የእግዚአብሔር ፕሬዘንስ ከሱ ጋር እንዳለ የምታውቂው ያኔ ግብጽ ላይ ፈርቶ ትቶት የሄደውን ንጉስ አሁን ፊት ለፊት ነው የመጣለት። ቀጥ ብሎ ነው የገባው ያለበት ቦታ ላይ እና ልቀቅ አለው ማለት ህዝቤን ልቀቅ። ፈርዖን ማለት ቀላል እንዳይመስላችሁ ማለት ዝም ብሎ ሲምፕል ሰው የምታወሩት ሰው አይደለም። ነገስታት ማለት ቀላል አይደሉም። ዘንግ ተሰንዝሮ የምትገቡበት እኮ ነው። ግን when it's time ወይም ደግሞ ሲዝኑ ሲሆን በቃ ዋቴቨር ኢቴክስ አደርገዋለሁ ብለሽ ነው የምትወጪው። ስትወጪ ዘንግ ነው የሚዘረጋው። አስቴር ዝም ብሎ እንዳይመስልሽ በጾም ጸሎት እንግዲህ ምን ያህል ከባድ እንደሆነ ባሏ እኮ ነው አካሌ ምናምን የምትለው ሰው እኮ ነው፣ ባለቤቷ እኮ ነው። ግን ሲዝን ግድ ነው። አይገርም? ሲዝን እና በእግዚአብሔር ፊት ሆኖ ጾሙ ጸልየው የእግዚአብሔርን ግሪን ላይት አይተው የወጡ ሰዎች ሲዝን የነሱ ነው። እና የእግዚአብሔር ሲዝን ከአንቺ ጋር ነው። ከሲዝንሽ ጋር እንዳትተላለፍ። የእግዚአብሔር ሲዝን ባትወጪ እንኳን እግዚአብሔር ይቆጣል። ከእንግዲህ የብሉይ ኪዳኑ እግዚአብሔር በነገራችን ላይ አዲስ ኪዳኑም ያው እግዚአብሔር ነው፣ ያስቆጣዋል። በሲዝኑ የማይወጣ ሰው ሲጀመር እግዚአብሔር ያስቆጣዋል። ተቆጥቷል። በሲዝኑ አልወጣም ሲለው ሂድ እኔ አይደለሁም እንደ አንደበት የምከፍተው ብሎ የምዘጋውስ ዲዳም ማደርግ እኔ አይደለሁም ሂድ ውጣ ብሎ ነው ያስወጣው ሙሴ። ሂድ እና ሲወጣ ሰክሰስፉል ነበር። የሙሴ ምሪት በጣም ሰክሰስፉል ነበርና በዘመኑ እግዚአብሔር ፊት ለፊት እያወራው ያው ቢበሳጭም ቢያጠፋም ምንም ቢልም ግን በብሉይ ኪዳን ላይ እንደ ሙሴ የእግዚአብሔርን መልክ እያየ ነጸብራቁን ተሸክሞ ይዞት የሚመጣ ሰው አልነበረም። እና ይቅር አንተ ተናገረን ሙሴ እና ለእስራኤል መካከል ገብተሽ ሙሴ ብትይ ኮንክሪት ነው ለልባቸው። እና እንደዚህ አይነት ሰው ሆነሽ ለማለፍ ከፈለግሽ በሲዝንሽ ነው ማገልገል ያለብሽ። እና ይሄ ሲዝን ደግሞ በቃ የኛ ነው። ስንት ሰው ፎሎ እንዳረገሽ አላቅም፣ ግን ፎሎ እናደርጋለን እየተከተልን በቃ እየተከተሉ የምግብ ሰዓት እንደሚያሳጡት ኢየሱስን የእረፍት ሰዓት የእንቅልፍ ሰዓት እንደሚያሳጡት በቃ this is your season። በሲዝንሽ ደግሞ አለመሰማት አትችይም።
አለመደመጥ አትችይም። ሰው አለመፈወስ አይችልም። ምንም ነገር ካንቺ የሆነ ነገር አይደለም። ሲዝኑ ያንቺ ስለሆነ ብቻ ማለት ወቅቱ ጊዜው ያንቺ ስለሆነ ብቻ እግዚአብሔር ካንቺ ጋር ይቆማል፣ ከሲዝኑ ጋር ይቆማል። ልክ ከሙሴ ጋር እንደቆመ እንዳላስነካው በእህቶቹ በወንድሞቹ እንዳላስነካው። ምንድነው እሱ ነው እንዴ ነብይ? እኛ ነብይ አይደለንም እንዴ ብለው አይደል እነማርያም ተነሱበት ይላል በሙሴ ላይና ወዲያውን ወረደ ድንኳን ውስጥ እግዚአብሔር ታውቂያለሽ፣ ማደሪያ ድንኳን ውስጥ አስጠራቸው። ከዛ በኋላ እረፉ አላቸው። ለእናንተ በህልም በራእይ ነው አለ። ለሙሴ ግን this is his season ፊት ለፊት። ይሄ ከባድ ነው። በብሉይ ኪዳን እንዴ ፊት ለፊት ነው ማር እንዳትነኩት አላቸው። እንዳታዩት እየተከታተለ እግዚአብሔር ቻሌንጅ ያደርግለት ነበር። አይ በቃ እንምረጥና ታላላቆችን መርጠን ወደ ግብፅ እንመለስ፣ ይሄ ሰው ሊያስገድለን ነው ሲሉ መሬት ክራክ አደረገ። ታውቂያለሽ? ቀላል ነው አይደለም የሚመስል። አሁን ሰሞኑን አዲስ አበባ ላይ የተመዘገበ ምናምን አይ ቲንክ ላስት ይር ነው የመሬት መንቀጥቀጥ 5 ስኬል ምናምን ተብሎ ትንሽ ተንቀጥቅጦ በጣም ዜና ሆኖ በጣም ፈርተን ጾም ጸሎት ሱባኤ ገባን። ስንቶቻችን ጸለይን አይደል? የመሬት መንቀጥቀጡ ይቁም ጌታ ሆይ እርዳን፣ ምን አጥፍተን ነው ብለን። መሬት ክራክ አደረገ ይላል እንጂ ተከፍቶ ዋጠቻቸው ይላል። በሙሴ አይለቃት ቢኮዝ ሲዝኑ ነው። በሲዝኑ ወጥቶለታል እግዚአብሔር። በሲዝን ስትወጪ ከሲዝን ይልሽ ከአንቺ ጋር ይቆማል። ይሄ ነው ዲፍረንሱ። ሌላ እኮ ዲፍረንስ ኖሮ እኮ አይደለም፣ የተለየ ነገር ኖሮሽ አይደለም። ያው አንቺ ራሄልሽ ግን ሲዝን ልዩነት ነው። በቃ ሞገስ ያመጣል፣ ፌቨር ያመጣል። ታውቂያለሽ? ሲዝኑ ስለነበረ የአስቴር ሞገስ ነው በእሷ ላይ የመጣውና የሚያስገድለው ጉዳይ ጭራሽ ጊፍት አመጣላት። የመንግስቴን እኩሌታ ቢሆን እንኳን ይላል ጨካኝ የተባለው ንጉስ። የመንግስቴን እኩሌታ ጉዳዩ የሚያስገድለው ነው። የማያስገድለው ሲዝንሽ ከሆነ የኢየሱስ ክርስቶስ 3 ዓመት ተኩል የማገልገል ጊዜ ሲዝኑ ስለሆነ ሊገሉት እየፈለጉ በመካከላቸው ይዘውታል እኮ ስቶኑን ይዘውታል እኮ እና ገፋ ገፋ አድርጓቸው እስቲ ዞር በሉ ብሎ አልፎ ይሄዳል። ቢኮዝ ሲዝኑ ነው። ሲዝኑን ሲጨርስ አይፈለግም ማንም ሰው። በነገራችን ላይ አይደለም እኛ ጌታ ኢየሱስ ክርስቶስ ራሱ ሲዝኑን ሲጨርስ ጸጥ ነው ያለው። አረ መላበል ተወከ እንዶ ይለፍ ይሄ ነገር ሲል አይ በቃ ጨርሰሃል አለው። ታይም ይዛፋለው በቃ። በሰዓታችን ግን ስንሰራ በሰዓታችን ስናገለግል ፈተና ሊኖር ይችላል፣ ወደ እኔ አይቀርብም። በአጠገቤ ሺህ በቀኝ 10 ሺህ ሊጋደም ይችላል፣ ወደ እኔ ግን this is my season በቃ ሲዝን ነው በቃ። ስለዚህ ከሲዝን ጋር እንዳትተላለፉ የምልበትም አንዱ ጉዳይ ይሄ ነው። ይሄ ሲዝን ደግሞ ላይመጣም ይችላል፣ በቃ ላይመጣም ይችላል። አይገርምም? እግዚአብሔር አንድ ድል ይሰጣል። ያ ድል ካልመጣ አለፈ ነውና የሲዝን ዋናው ልዩነት ያ ወቅቱ ጊዜው ብቻ አይደለም። የእግዚአብሔር ሃልዎት ፕሬዘንሱ አብሮሽ ወክ ነው የሚያደርገው። ልክ ሲና ተራራ ላይ አናግሮት ሲወርድ ይዞት ነው ፕሬዘንሱን የሚወርደው በህዝቡ መሃል። ስለዚህ ህዝቡ ሙሴ ሊያየው አይደፍርም። ታውቂያለሽ? ፊቱ እስኪበርድ ይጠብቃል ዞር ብሎ። ለምን? ሰውየው ሲዝኑ ነው የማገልገያ ተገኝቶለታል። በአጭር ቃል ተገኝቶለታል። መገኘት ማለት ነው። ለእግዚአብሔር መቅደስ ሲል አቤት ብሎ መገኘት ማለት ነው። ሲዝን ላይ መቆም ማለትና አዎ በእግሩ ስር ስትገኝ ላንቺ የሚሆን ነገር ስትቀበይም ዩ አር ራይት፣ ትክክል ነሽ፣ በጣም ትክክል ነሽ። ግን የሆነ ሲዝን አለ ደግሞ እዛው የማትቀሪበት ኢየሩሳሌም፣ ሰማሪያና ይሁዳና እንዳለ በዓለም ሁሉ ደግሞ ስፕሬድ የምታደርጊበት ሲዝን አለ። ያ ሲዝን ሲመጣ እግዚአብሔር ከአንቺ ጎን በደንብ የሚታይበት ነው። ሊነኩሽ የሚፈልጉ አይነኩሽም፣ ሊያስቆሙሽ የሚፈልጉ አያስቆሙሽም። የቤተ መንግስት ቁልፍ እነ ኤልያስ ቆመው ይቀበላሉ። ታውቂያለሽ? ሂድና የበዓል ነቢያት ጥራ ይሏል። ንጉስን እኮ ነው የሚለው አንቺ። አክዓብ እኮ በጣም የተፈራ ሰው እኮ ነው። ግን የኤልያስ ሲዝን ነው። በቃ ቀማው። የቤተ መንግስት ቁልፍ በእጁ ይዞ ነው በቃ ሂድና የበዓል ነቢያትን አምጣ ይለዋል። መሰዊያ ያዘጋጁ ይላል። ያዛል። ተራ አንድ ሰው ነው የቀጨጨ በጾም ጸሎት ምናምን 3 ዓመት ተኩል ኮራት ፈፋ ድንጋይ ጥርብ ውስጥ በቁራ እየተመገበ የኖረ ሰው እኮ ነው። ስታዩ ምንም አትራክቲቭ አይደለም። አንድ አሮጊት የምትበላው የሌላት ሴት ቤት አሮጊት ቤትማ አትጠጊ። በቃ አሮጊት የሰራው ነገር የተመጣጠነም ላይሆን ይችላል እኮ። በዛ ጊዜ ውስጥ አሳልፎ እግዚአብሔር ግን መጣና እንደዚህ ያለው ተነስ፣ ለአክዓብ የምትገለጥበት ሲዝን ነው አሉ። ሲዝኑ ሲመጣ ይኸውልሽ ቆሞ ምናምን የሚቀልድ ሰው ነው እንጂ የሚጨነቅ ሰው አይደለም። ወይኔ ምድሪቱ አለቀች የሚል ሰው አይደለም። አንድ እንኳን ነብይል አይልም። በሉ እስቲ ተኝቶ እንዳይሆን ይላል። ሲዝኑ ነው የሰማይ ቁልፍ
ይዟል። ታውቂያለሽ? የሰማይ ቁልፍ ይዞ እያሽከረከረ ነው። ተኝቶ እንዳይሆን እስቲ በአሊምን ጥሩት እስቲ፣ አረ ሩቅ ሀገር ሄዶ እንዳይሆን ምናምን ይላል። ሲዝኑ ስለሆነ ማለት ነው። ልክ የእሱ ተራ ሲደርስ እግዚአብሔር ዝም አይልም። ታውቂያለሽ? ሰምቶ በሳት መለሰ ብቻ ነው አይደለም። እኔ የሚገርመኝልሽ የበሰበሰ እንጨት አለ መሰዊያው ላይ አምጡ ድፉ እያለ ውሃ እያስደፋ እያንዳንዱን ጋን የሞላ ውሃ አለ። አንኤክስፔክትድሊ እኮ ነው የሰራው። ቀርሜሎስ ተራራ ላይ እኮ አንኤክስፔክትድሊ። ይሄ ብቻ ነው የሚገርምሽ። ሰውየው ያለው ኃይል ሲዝኑ ስለሆነ ከሰረገላ ፊት ነው የሚሮጠው። አይደክምም። ታውቂያለሽ? ሲዝኑ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ሪኒው ያደርጉታል አለ እግዚአብሔር። ጠብቀውታላ። ልክ ጠብቀው ሲዝኑ ሲመጣ በታደሰ ኃይል ነው የሚጠብቁት። በተነቀለ ክንፍ አይጠብቁትም። ደክሞኛል ጊዜ ያልቆ ነው እንደምትመጣ ምን አይሉትም። እንደነ ማርታ ደክመው ወይኔ ትናንት መተ ቢሆን ሸተተ ሬሳው አይሉትም። ኃይላቸውን አድሰው ሪኒው አድርገው ይጠብቁታል። እንደ ንስር አይደክሙም። በቃ ጎበዝ የተባሉት ሁሉ ጥውልግ ሲሉ እነዚህ ሲዝናቸውን ጨክነው ኃይላቸውን አድሰው የጠበቁ ሰዎች በደንብ አኮምፕሊሽ ያደርጉና እንደ ጳውሎስ ሩጫውን ጨርሻለሁ ብለው ጽፈው ከሜዳ ይወጣሉና ኢፍ ኢት ኢዝ ዮር ሲዝን ያን ከሆነ ዲዘርን የምታደርጊ ውጪ፣ ማንም ሰው አይነካሽ። እያዩሽ አልፎሽ ይሄዳል። እያዩሽ ጠላት ምንም ሲዝናል የሆነውን ሰው አይነካው። በጣም ነው የሚፈራው፣ በጣም ነው የሚጠነቀቀው። የእግዚአብሔር መንፈስ ያለባቸው ሰዎች፣ ሲዝን ያለባቸው ሰዎችን ጠላት እንደሚፈራ ምንም አይፈራም። ምክንያቱም ዝግ ነው ለሱ፣ ታጥሯል። በቃ አሁን የኔ ዘመን ከሆነ ምንም ሊያደርገኝ አይችልም። ስለዚህ ውጪ ናት። ዘመኑ ሆነ ውጪ። በማይወጣ ሰው እግዚአብሔር ይቆጣል። በሙሴ ተቆጥቷል፣ ቁጣው ነደደ ተብሎ ተጽፏል። ጌታ ይረዳሻል። ደግሞ አያለሁ ደግሞ ተባረኪልኝ። ብዙ ጊዜ አትስጪ ናርድዬ፣ አፍቺኝ። በቃ ማይኬን ዘግተሽ ነው። ወዴትም አላሰናብትሽም። እኔን ሰናበታችሁ በቃ። መቅዲዬን ብዙ አታዘግያት፣ ሌላ ጊዜ አልመጣም እንዳትለን ማለት ነው። እና ሳይመሽባት በጌታ ሰላም እንሸኛታለን። ያላትን ጥቂት ደቂቃ ተጠቅማ ደግሞ ያለውን ጊዜ ትወስዳለች ማለት ነው። ወንድማችንም የእግዚአብሔር ሰው በዚህ ገብቷል። እኔ ግን ልሰናበታችሁ። በውስጥ አገኝሻለሁ መቅዲዬ። ናርዲዬዋ አይ ላቭ ዩ ሶ ማች አይ ኖ ዩ ጋት ማይ ባክ። ያው ሁሉን መድረኩን በመቆጣጠር እንግዲህ የቀረውን ጊዜ መልካም ጊዜ አብራችሁ አሳልፉ። እኔ መሄድ ስላለብኝ ነው። ጸጋ ይብዛላችሁ። ወዳችኋለሁ። በእናንተ ውስጥ ያለው ነገር እንዲወጣ በእግዚአብሔር ፊት ይዟችሁ የሚቀርብ በመሰዊያው ፊት ይዟችሁ የሚቀርብ እህት ይባርካችሁ። በእህት በጓደኛ በወዳጅ እግዚአብሔር ይባርካችሁ። አሜን። ቴንክ ዩ ሶ ማች ናርዲዬዋ፣ ተባረኪልኝ። አይ ላቭ ዩ። ዋው መቅዲ፣ ዛሬ እኮ በቃ ተነቃነቀ ነው ማውራሽ። መልስ ጌታ መልስ ይዞ ነው ዛሬ የመጣው። ዛሬ ጌታ መልስ ይዞ ነው የመጣው። ለእኛም ብቻ ሳይሆን እዚህ ውስጥ አሉ ለብዙዎች ዛሬ ጌታ መልስ ይዞ ነው የመጣው። ሲዝኑ ነው። ሲዝኑ ነው። ተንቀሳቀሱ፣ እኔ ከእናንተ ጋር ነኝ እያለን ነው ያለው ጌታ። ኢየሱስ ስሙ ይባረክ። አም ስፒችለስ። የእውነት የሆነ አየር ላይ የምንሳፈፍ ሁሉ ነው የመሰለኝ። I'm not here። የእውነት እንደዚህ ጌታ እንደዚህ ሀለ እያለ ቢናገርበትን አይነት ጊዜ ነው እግዚአብሔር በእውነት ዛሬ በቃ ይዞልን የመጣው መልስ፣ በቃ መልስ የሚሆን ማለት ነው። እና I cannot believe የእውነት I don't know። አንዳንድ ጊዜ ቃላት ያጥርሽ የለም የምትዩ ነገር እኮ ይጠፋሻል። በቃ ምንም የምትዩ ነገር ይጠፋል።
ጀስት አም ስፒችለስ የእውነት መቅድዬ ትንሽ ሰዓት ብቻ ትንሽ ከዛ በኋላ በቃ እለቅሻለሁ። ቀልጬ ቀረው እዚሁ ቀልጬ ቀረው እወጣለሁ ያልኩት ሰው እሺ አለሁኝ እለቅሻለሁኝ እና ሀይ ልሻ ሀይ ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን። ሳያችሁ እኮ ነው ከስር ኮመንት ሳደርግ ጋበዛችሁኝ። ሰላም ብያለው። እህታችን አጠገብሽ አለችው ራሄል ወጣለች መሰለኝ። መቅዲ ነው ስሟ። መቅዲ ጌታ መቅደስ መቅዲ ነው እኛ የምንላት መቅደስ ትባላለች። እና ዛሬ ጌታ ተናገረን፣ በሷ ዛሬ አስተማረን። ዩቱብ ላይ ይለቀቃል። ባይዘዌ ሁላችሁም እዚህ ያመለጠን ብላችሁ የምታስቡ ምንም ነገር አያመልጣችሁም። ይሄንን መልእክት መደመጥ ያለበት መልእክት ነው። ዩቱብ ላይ ሙሉን ምንም ሳይቆራረጥ ሙሉ በብርሃን ቻናል ናርዴን ራሄል ብላችሁ ዩቱብ ላይ ሄዳችሁ ሙሉን ተመልከቱት። ዛሬ ማታ እንለቀዋለን፣ ነገ ለእናንተ ይደርሳችኋል ማለት ነው። እና የሚገርም መልእክት ነው፣ ሁሉ ሰው ማድመጥ ያለበት። እና ሀይልሻየም ዩቱብ ላይ ስለሚለቀቅ ሜቢ ሙሉን ካልሰማኸው ገብተህ ስማው። እሺ፣ እኔ አሁን ነው የመጣሁት፣ አልሰማኋቸውም። ጫፍ ላይ አሁን ልክ ስታስገቢኝ ያኔን ያየኋችሁ። አቲን ከገባችሁ ቆያችሁ መሰለኝ እናንተ። ምን ላይ ነበር ስትነጋገሩ የነበረው? ኦማይ ጋሽ በቃ ምን ልበል፣ ጌታ ሲዝኑ ነው አለን። ባይ ዘ ዌይ ይሄ በቃ እንድትሰማው ፈልጋለሁ ሀይልሻዬ። we've been praying about this even with you remember, like we've been praying about the season በቃ እና this is the season። የእግዚአብሔር ክንድ ከኛ ጋራ ነው፣ የእግዚአብሔር እጁን ሰጥቶናል። እና it's our season ክርስቶስን የምንሰብክበት የምንናገርበት በቦልድነስ ማለት ነው። ወተን ስለ ማነው ያ ለምጻሙ ሰውዬ እኔማ ምንም ማውራት ሁሉ አልችልም። አሁን በእንትን ውስጥ ነኝ ያለሁት ሁለተኛ ነገሥት ላይ ማለት ነው 5 ያለውን ለምጻሙን ሰውዬ ያቺ ትንሿ ብላቴና ወደ እስራኤል እና ማይ በቃ የፈሰሰውን የእግዚአብሔርን ቃል ይሄ ነው ልልህ አልችልም። ከአዲስ ኪዳን ጋር ከብሉ ኪዳን ጋር በቃ በጣም ጌታ እያስማማ ነበረ ሲናገረን የነበረው። እና ትምህርት አይደለም፣ ትምህርት ሳይሆን ጌታ ሲናገር ነበረ ነው በቃ የእውነት በጣም የሆነ በቃል ውስጥ እግዚአብሔር እየነገረን ነበረ ያለው ልቡን ማለት ነው። እና ወዝ አሜዚንግ በጣም ደስ ይላል። ተባረኩ። በቃ በጣም አሪፍ ነው። እኔም እንደው ኃይል ላችሁ ነው የገባሁት። በእርግጥ እኛ ጋር መሽቷል። እግዚአብሔር እንግዲህ ዘመናችሁን ይባርክ። ጉጃብ በርቱ። እንግዲህ ደህና ደሩ፣ ደህና ዋሉ ነው የሚባለው። እኛ ጋር መሽቷል። ሚድናይት ሆኗል። እዚህ ኢትዮጵያ ነህ? አልመጣሁም። ኢትዮጵያ ነው። ያ ኢትዮጵያ እኮ ነው። ያ እናንተ አሜሪካ ናችሁ መሰለኝ ሁላችሁ። እኔ ኢትዮጵያ ነኝ። ነው እንዴ? ኢትዮጵያ። ኦኬ። እዚህ ነው የምታገለግየው አንቺ? እዚህ ኢትዮጵያ ውስጥ አንቺ ማልተኛሽማ እንደኝመስ ላልተኛ አላስተኛ አሉኝ እኮ እዚህ አነደድ እጄ እግሬ ነዷል። እንግዲህ ጌታ ይረዳኝ። ትተዋወቃላችሁ ወይስ አሁን በአገልግሎት ነው የተዋወቃችሁት? እዚሁ አገልግሎት ላይ ነው የተዋወቅን። ነው እንዴ? ነፍሳችን ተጋምዳለች አገልግሎት። ጥሩ ነው። እነዚህ አሪፍ ልጆች ናቸው። እኔ ቆይቻለሁ ሳቃቸው ናርዶስንና ራሄልን ብዙ ጊዜ ነው ስንተዋወቅ። አይ አሪፍ ነው። ናርዲ በርቱ። በቃ እኔ አልያዛችሁ ኢንተራፕት አረኳችሁ። ሶሪ። ምንም ችግር የለውም። ምንም ችግር የለውም። ሀይልሻዬ አይ ዋንት ዩ ቱ ሴይ ሰምቲንግ። ለዛ ነው እና በጣም ጌታ ባርኮናል ልልህ ነው ዛሬ ዩቱብ ላይ ስለምንለቀው። ሙሉ መልእክቱን ደግሞ ልክልሃለሁ፣ ትሰማዋለህ። ዩል ቢ ሜዝድ። እዛ ውስጥ በጣም እግዚአብሔር እንደሚናገር በጣም በጣም ታይበታለህ። እና ውል ቢ ሜሴጅ ፎር ዩ ሜሴጅ የሚሆን ነገር ነው። ባለቀ ሰዓትም እኮ ሰምራይዝ ስታደርጊ ቱ ቢ ኦነስት እኔ ራሴ the Holy Spirit confirming
this season is my season እና ልክ አሁን እናንተ ስትናገሩ እኔ ወደ ራሴ እያደረኩ ሰማ ነበረ እና አሁን ሰመራይዝ ስታደርጊው ማለት ነው ልጅቷ ጫፍ ላይ ከየት መሰለሽ የሰማሁት ስለ አይ ቲንክ ፕሮፌት እንትን ላይ ማን ነው እሳት ያዘነበበት ማለት ነው። እስከዛ ጀምሮ ያለውን ሰምቻለሁ። እኔም ሲዝኔ ነው። እግዚአብሔር ይመስገን። ብዙ ሰዎች ጌታን እየተቀበሉ ነው። ብዙ ነገር እያየሁ ነው ባገለገልኩበት እና ታይም ሀስ ካም። ሚልካንም እያየኋት ነው ከታች። እንዳውም አስገቢያት እሷን ትንሽ ሰዓት ካለሽ አለ ሚልካ የላኪልኝ ነይ ግቢ። ሚልካ ሪኩዌስት አድርጋት አንቺ ራስሽ። እሺ ቆይ አገኘዋት። ያስ እና የሚገርምሽ ነገር እዚህ ኢትዮጵያ ከመጣሁ ለመጀመሪያ ጊዜ ነው። ኢትዮጵያ መጥቼ ከአሜሪካ ወጥቼ ይናል ስቆይ ለመጀመሪያ ጊዜ 2 ወር ምናምን ስቆይ እዚህ ሀገር ማለት ነው። የመጣሁት ለ2 ዊክስ ነበረ። ስቆይ ግን የመጣው ቀን የሆነ ሰው ጸለየልኝና መልእክት ነገረኝ። የመጣው ቀን ነው፣ በማግስቱ ነው። ለራሱ ጉዳይ አይደለም የመጣው። the Lord is with you and has a purpose in your life. When you stay here, get ready to do what God wants you to do. እና እንደዛ ነገር መልእክት ተነገረኝ። እውነትም ከዛ ወዲህ እያየሁን ያለሁት the season has come and the Lord is good. ብዙ ነገር ኤክስፕሎር እያደረኩ ነው። እንዳልሽው መንፈስ ቅዱስ ከመጣው ሰዓት ጀምሮ ሲያሳየኝ የነበረው ሀሳብ ይኸው ነውና ለእኔም ጌታ ተናግሮኛል። ተባረኩ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እንግዲህ ሰዓታችን ከሆነ ደግሞ ለሁሉ ጊዜ አለው አይደለም የሚለው ሰዓታችን ማቃጠልና ማሳለፍ አያስፈልግም። እንደውም ብልህ ከሆንን ታይማችንን በአግባቡ መጠቀም አለብን። ለምሳሌ እንበልና ወጣትነት ሁሉ ጊዜ የለም ራይት። አንድ ሰው በወጣትነት ጊዜ ቶሎ ትምህርት ቤት መሄድ ያለበት፣ ቶሎ ራሱን ኢምፕሩቭ ማድረግ ያለበት፣ በሰዓቱ መሆን ያለበትን ማድረግ ያለበትን በሰዓቱ ነው ማድረግ ያለበት እና if the time has come, if this sign the season is yours, so አሁን በሲዝኑ ነው ሰንባዲ ተነስቶ ማድረግ ያለበት። ስለዚህ አንዳንድ ጊዜ ሲዝናችን ሊያልፈን አይገባም። እግዚአብሔር የተመሰገነ ይሁን። እኔ አሁን ሳስበው ሲዝኔ ነው ለእኔና ሲዝኔ ነው ማለት በመላው ዓለም እንትን እየደረስኩ ነው። በአሁኑ ሰዓት ተደማጭነት ያገኘሁበት ጊዜ ነው ከምን ጊዜው የሚልቅ እና በዚህ ሰዓት ወንጌል በመስበክ እጅግ በጣም ብዙ ጌታን እየተቀበለ ነው። ፎር ሳም ሪዝን እንዴት እንደሆነ አላውቅም። እና ኢቢኤስ ቴሌቪዥን ላይ ብዙ ዓመት ቆይቻለሁ። እኔ ሲጀመር ኢቢኤስ ሲጀመር ጀምሮ አብሬን የጀመርኩት በእኔ ፕሮግራም ነው የተጀመረው። ሲጀመር ኦል ዲስ ታይም በቲቪው ላይ አለው። በዚህ ሰዓት ግን ትልቅ ሪዛልት እየተገኘ ነው እዛው ቴሌቪዥን ራሱ እና እኔ እንዴት ነው አላውቅም። ሲዝናችን ከሆነ ደግሞ እኛም ተነስተን ከሲዝኑ ጋር መሮጥ አለብን ማለት ነው። ኢቨን ቃሉ እኮ መጽሐፍ ቅዱስ ምን ይላል? የጊዜው ቃል ይላል በብር ሳህን ላይ እንዳለ የወርቅ እንኮይኖ ነው የሚለው የጊዜው ቃል። ኦኬ ወን ደ ሲዝን ሰዎች ታይሚንግ መከተል አለባቸው። ሪሜምበር ሱነማይት ሴትዮ እሷ 7 ዓመት ድርቅ መጥቷል ተብላ ተነገራት። የእግዚአብሔር ሴት ነች። ኢቨን የእግዚአብሔርን ድምፅ ለመስማት ራሱ እኮ በቦታ ላይ መገኘት ያስፈልጋል። እሷ ታይምሊ ወርድን ለመስማት ራሱ ከእግዚአብሔር ጋር በወቅቱ መገናኘት ያስፈልጋል እና ሺ ዋዝ ዘ ኦንሊ ፐርሰን መንፈስ ቅዱስን ለመስማት ራሱ ሬት ሲያመልክ እሷ ከእግዚአብሔር ጋር ነበረች። ኤልሳን በቤቷ ሁሉ ትቀበል ነበር። እግዚአብሔራዊ ድምፅ የማዳን ድምፅ ሲመጣ ድርቅ እንዳያገኛት ይሄንን ድምፅ ሰምታ የማምለጥ እድል ያገኘችው እሷ ብቻ ነች። ድምፁ ለሁሉም ነበር ለሚሰማው፣ ግን የሚሰማ ጆሮ አልነበረም። የተከፈተው እሷ ብቻ ነው እና ዝናብ ወደሚዘንብበት ሀገር ነው ሄደችው፣ ፍልስጤም ሀገር። ስለዚህ አልተራበችም ማለት ነው። ግን ንብረቷን ለጠባቂ አልተወችም። ሺ ሄርድ 7 years ከዛ ውጭ የሰማችው የለም። 7ኛው ዓመት ሲያልቅ መመለስ ነበረባት። በ6ኛው ዓመት አልመጣችም። በሲዝኑ ነው የመጣችው። ታይሚንግ ጠብቃ ነው የመጣችው። ራይት ላይክ ዘ ፕሮፌት ሴድ 7 years። ስለዚህ 7 ዓመት የተባለችው በ8ኛው አልመጣችም፣ በ6ኛው አልመጣችም። ንብረቷን ለጠባቂ አልተወችም። ቀጥ ብላ የመጣችው ግን ንጉሱ ጋር ነው የመጣችው። ምክንያቱም ከ7 ዓመት በኋላ ንብረቷን ክሌም ለማድረግ አይቻልም። ያለ ጠባቂ ለማንም ያልተወችውም ንጉሱ ጋር ስትመጣ can you imagine the timing, how the time works, how the frame works?
ጊያዚ የሚባለው ሰውዬ ለምንድነው ቤተመንግስት ሄደው በዛን ሰዓት? how the Lord orchestrated when somebody walks with the timing of the Lord ሰው ከእግዚአብሔር ጋር ታይሙን ጠብቆ ሲሄድ ሳትቀድሚ ወደኋላም ሳትቀሪ you don't have to be a super Christian, just a regular Christian, however was the timing 7 ዓመት የተባለችው በሰባተኛው ዓመት መምጣቷን የምታውቀው ጊያዚ do you think በአጋጣሚ የቤተ መንግስት የመጣ እሱ ምናልባት የሆነ ፌቨር ለመጠየቅ ነው የመጣው ንጉስ ደግሞ ምን ቢጠይቀው ጥሩ ኤልሳዕን እኔ አልደረስኩበትም ኤልሳ 800 ዓመት ዓለም ላይ ነው የሞተው አልደረስኩበትም ያ ጉደኛ ሰውዬ በህይወት እያለ ብዙ ተአምር ሰርተዋል ሲባል ሰምቻለሁ አንተ ደግሞ የሱ አንትራዝ አይነት ነገር ነህ ስለዚህ እባክህን እስቲ ካደረጋችሁ ተአምራት ንገረኝ ይሏል ብዙ ተአምራት አድርጓል ኤልሳ ለምሳሌ እንጨት ውሃ ውስጥ ጥሎ ብረት አንሳፏል ሚራክል ጨው ውሃ ውስጥ ጥሎ ውሃውን ፈውሷል የሶሪያ ሰዎችን ቤቱ ቁጭ ብሎ በመገለጥ በወርድ ኦፍ ናሌጅ አጀንዳቸውን እያነበበ እያጋለጠ ምናምን ታሪክ ሰርቷቸዋል አይናቸውን አሳውሮ አምጥቶ ሰማሪያ ከተማ ውስጥ አስገብቷቸዋል ይህን ሁሉ መናገር ይችል ነበር ይገርምሃል አለው አንዲት ሴትዮ ነበረች የምትገርም ሴት ነች ልጅ አልወለደችም ነበር ኤልሳ እኮ እንድትወልድ ያደረጋት ብሎ መርጦ የነገረው የእሷን ታሪክ ነው በአጋጣሚ እንዳይመስላችሁ በአጋጣሚማ አይደለም the time has come ለሴትዮዋ እሷ ከእግዚአብሔር ሰዓት ጋር ነው የምትራመደው 7 ዓመት ነው የተባለችው 7ኛው ዓመት ላይ መምጣቷን ነው የምታውቀው guess what happened ይገርማል ልጅ አልነበራትም ልጇ ሞተባት ሲሞትባት ሚራክልስሊ ከሞት አስነስቶ ሰጣት እያለ እያወራ ዞር ሲል the woman just came ከልጇ ጋር እያወራ እያለ ድንገት መጣች ሴትዮ hey king you know what look at the woman that I'm talking about here is her son ሰዎቹ መጥቷል ይሄውልህ ስለሷ ነው እያወራል አጋጣሚ አይደለም አጋጣሚ ሳይሆን እግዚአብሔር በጉዳዮች ሰዎች ከእግዚአብሔር ሐሳብ ጋር ሲሄዱ that's how the ነገሮች ኦርኬስትሬት የሚያደርጉት that's how it works ነገሮች በእንደዚህ አይነት ሁኔታ ግጥምጥም የሚሉት ሰው ከእግዚአብሔር ሐሳብ ጋር ሲራመድ ብቻ ነው በ6ኛው ዓመት ብትመጣ ማነሽ ማስረጃ አለሽ ብዙ ነገር ሊባል ይችላል guess what happened ሴትዮዋ ቻትልህ የማወራ ልጅም ይሄውልህ ሲለው ይሄማ አጋጣሚ አይደለም ሴትዮዋ ጥያቄ አልጠየቀችም ባለሟሎቹን ጠርቶ ከቤተ መንግስቱ ንብረት ሄይ አንደኛ መሬቷን መልስላት ሁለተኛ የ7 ዓመት ያመረተውን ካልኩሌት አድርገ ከቤተ መንግስት ወጪ አድርገ ስጣት ገሷት አልደከመችም አልዘራችም አላጨደችም አልደከመችበትም ሲጀመር 7 ዓመት አልተዘራም አልታጨደም ድርቅ ነው እሷ ግን ያለፋችበትን የ7 ዓመት ምርት በዚህ ላይ መሬቷን በነፃ ከዚህ ምንድነው የምማረው እንደዚህ ነው የምማረው ሰው ከእግዚአብሔር ጋር ወክ ሲያደርግ ከመንፈስ ቅዱስ ጋር ሲራመድ ሲምፕሊ በታይሚንግ መመላለስ ሲጀምር መንፈስ ቅዱስን ሲያደምጥ ወደኋላ ሳይቀር ወይም ሳይቀድም ሲዝኑን ሲጠቀም ተመልከቱ በዛ በ7 ዓመት አንደኛ መዝራትና ማጨድ አልነበረም ድርቅ ነው ለሷ ደግሞ የ7 ዓመት ካልኩሌት አድርገ ከቤተ መንግስት ስጣት ነው የተባለው አልደከመችም አላረሰችም አልጎለጎለችም አላጨደችም በዚህ ለጠባቂዎች አልተወችም ሰው ከእግዚአብሔር ጋር አካሄዱን ሲያደርግ ነገሮች በእንደዚህ አይነት ሁኔታ ይሰራሉ መልካም ይሁን ፕሮቪዥን አፍተር ፕሮቪዥን ሰው ከእግዚአብሔር ጋር አካሄዱን ሲያደርግ ነው ያልኩት በእንደዚህ አይነት ሁኔታ እግዚአብሔር መልካም አድርጓል በጥቂቱ ሰው አሁን እቺ ሴትዮ እንዳደረገችው በጥቂቱ ከእግዚአብሔር ጋር መመላለስ መውጣት መግባት ያስፈልጋል ማለት ነው ተባረኩ ሚልካዬ መጣለች ዘመናችሁ ይባረክ እግዚአብሔር የተመሰገነ ይሁን ነጋቲ ብለናል እኔም ልተኛ ዲኤንኤ የሚባል ከታች አይቻሉ ዲኤንኤ ሰላም ይብዛ ወንድማችን we love you አንተ መጽሐፍ ቅዱስ ላይ ባታምንም አንተ አረማዊ ብትሆንም አንተ ከሃዲ ብትሆንም እኛ ግን እንወዳለን ወንድማችን በጣም ተባረክልን ጓደኛችን ነው አይዞሽ አያኮርፈኝም ነካካኝ ነው ስለምወደው ነው ያ ኤቲስት ነው ለዚያ ነው ኦኬ ኦልራይት ኃይልሻዬ you know በጣም we love you እኮ ታውቃለህ I love you more ደግሞ ተመልሰን አንዴ ወደ አሜሪካ ኧረ ቆይ እንዳትሄድ ሚልካ መቅዲ አንድ ላይ ነው የምንወጣው መቅዲዬ እዚህ ይሻለኛል እኔ ሞኛችሁን ፈልጉ ኢትዮጵያ ሙቭ አድርጌያለሁ እዛ ምን ላደርግ ነው ኧረ ሚልካዬ ሃይ
አይ እንዴት ናቸው? አለን። ከመጀመሪያው ነው የሰማሁት። በጣም የሚደንቅ ጊዜ ነበረ። እህታችንን ጌታ ይባርካት። በእውነት ብዙ ነገር ቀርቶልኛል። በተለይ ስለዛች ስለተማረከችዋ ልጅ በምትናገርበት ሰዓት በቃ ትንሽነት ቦታ እግዚአብሔር ሲጠራን የእግዚአብሔር ጊዜ ሲሆን ያ ሁሉ ነገር ሊገድብ እንደማይችል እንደገና ደግሞ የልጅቱ ምኑ ጋር የገረመኝ አሁን ከቤተሰቧ ርቃ ከሀገር ርቃ በምርኮ ሀገር እያለች ማርኮ ያመጣት ደግሞ ንዕማን ራሱ ነው። ቂም ሳትይዝበት በቃ በደል ሳትቆጥርበት መዳኑን በማሰቧ የእስራኤልን አምላክ ለዛ ሀገር ለሶሪያን እንኳን እንዳስተዋወቀች እና በጣም የሚገርም ነገር ነበር የቀረልኝ። እና በቃ እግዚአብሔር ሊሰራ ሲፈልግ ፖዚሽናችንን አይደለም እውቀታችንን አይደለም ምናችንም አይደለም ባለንበት ቦታ አሁን እሷ በምርኮ ውስጥ ነው ያለችው። ትንሽ ልጅ ነች፣ ገረድ ነች፣ ዞር ብሎ የሚያያት የለም። ግን በቃ እግዚአብሔር እንደተጠቀመባት እግዚአብሔር ሲጠቀምባት ደግሞ የሚገርመው ይሰራ ይሆን አይደለም ያለችው አምላኳን በጣም ታውቀው ነበረ እና በቃ እርግጠኛ ነበረች። እምነት ሲኖር እርግጠኝነትን ያመጣል። እምነት ከሌለ እርግጠኞች አንሆንም። እምነት ሳይኖርን ስንቀር ነው የምንጠራጠረው አይደል? እቺ ልጅ ግን በአምላኳ በጣም እርግጠኛ ነበረች። የሚገርመው ንጉሱ እንኳን የእሷን ያህል እርግጠኛ አልነበረም። የእስራኤል ንጉስ በአምላኩ የእሷን ያህል እርግጠኛ አልነበረም። እንዲያውም ምንድን ያለው በቃ ነገር ሲፈልገኝ ብሎ ወደ ሌላ ነገር ነው ያስበው። ልጅቱ ግን በእግዚአብሔር እንዴት እርግጠኛ እንደነበረች በአምላኳ በእስራኤል አምላክ የእስራኤል አምላክ የሚፈውስ መሆኑን በቃ እርግጠኛ እንደሆነች በጣም የሚገርም ነገር ነው። ጌታ ጸጋውን ያብዛልሽ። በጣም ደስ ብሎኛል። ኃይልሽ አንተም ጌታ ይባርክ። ናርዲን ስላስተዋወቀኝ በጣም አመሰግናለሁ። ተባረኩ። ሚልካዬ ሚልካን አንድ ጊዜ ትይዝዬ እኔ እናት ሚልካን ተዋወቂያት። ለምን እንደማስተዋወቅሽ ልንገር። ሺ ኢዝ ላይክ ዛሬ ጠዋት አብረን እያወራን ነበረ በስልክ ለረጅም ሰዓት ማለት ነው። እና ኤኒቲንግ ማለት ነው በመጽሐፍ ቅዱስ ላይ የሆነ ነገር እንትን እስቲ በሂብሩ ካል ሺዝ ደ ዋን የሂብሩን መጽሐፍ ቅዱስ ትንትን አድርጋ ነው በደንብ በሂብሩ ምን ይላል ምናምን የሚለውን በቃ ምን አለፋ ሺዝ ጅስት በቃ አይ ዶንት ኖ የእውነት ዋት ቱ ሴይ በጣም ሃምብል ለተወሰነ ሰዓት አውርቻታለሁ። እርግጥ ያለችና ድምጿ ውስጥ የሚመክር እንትን አለ። በቃ የሆነ ደስ የሚል የለም የሚመክር ስለ እስራኤል በተለይ አይ ላቭ ቶኪንግ አባውት ዴቪድ እስራኤል ይኖዛት እና እስራኤል ዜ ነው እንትኑን ጎበኘሽ እንትኑን አየሽ እንትኑን ኔክስት ታይም በቃ ማለት ዲቴይል ማለት ነው በደንብ የምታውቅ እና ደግሞ እንዳልኩሽ በእንግሊዘኛው ቆይ በሂብሩ ቆይ በምኑ ብለሽ ማለት የምትፈልገው ሺዝ ዘ ዋን። ስለዚህ አሁን ተዋወቁ፣ ፎሎ ተደራረጉ። መቅድዬ ደስ ይለኛል። እኔ እንደውም አንድ ነገር እየሰራው ነው፣ በደንብ ትጠቅመኛለች። የስ በደንብ ፎሎ ተደራረጉ፣ በደንብ አውሩ። በቃ አትለቂያትም ሁሉ ነው ማውራሽ እና ደግሞ ትመጣለች። ሺዝ ገነ ቢ ዋን ኦፍ አወር ገስት በዚህ በብርሃን ቻናል ላይ ሚልካዬንም ይዘናት እንመጣለን እና በጣም ከሷ ብዙ ነገር ነው ጌታ ሊሰጠን። we were talking about season, right? This is the season to her too. ሲዝኗ ላይ ያለች ሴቶች እህቶችን ጌታ እየሰበሰበ ነው። እነ ዲቦራን እየሰበሰበ ነው። ዶንት ዩ ፊል ዳት? እነ ዲቦራን እየሰበሰበ ነው ጌታ እና this is our season. እውነት ነው። እኔ በጣም አምናለሁ። ኃይልሻ ብዙ ጊዜ ያበረታታኛል። የዛሬ 8 ዓመት ምናምን ይሆናል መሰለኝ በቃ ውጭ ይለኛል በፌስቡክ በምናምን እና አሁን እኔ በቃ ዛሬ የኔ ሲዝን ነው እያልኩ ነበር ቴስት ትናገር። በእውነት ኃይልሻም በቃ ሁሌ መቼ ነው መጽሐፍ የምትጽፊው መቼ ነው የምትወጪው ምናምን ይለኛል።
ግን በቃ ምን እንደያዘኝ አላውቅም። እና አሁን ግን በቃ አምናለሁ። መቅድዬ ዛሬ አልኩሽ እኮ ጌታ እኮን የተናገረው ምልሽ አትሰሚም ወይ? ጌታን አምሶ ሱፐር ሃፒ በቃ የሆነ ጆይ ሞልቶኛል። ጌታ በውስጤ ደስታን የሞላኝ እና ሲዝን በሲዝን ያገናኛል ጌታ አይደለ? ሲዝኑ ሲሆን የሆነ በቃ አምጥቶ ያገጣጥማል፣ ያገናኛል እና ኢትስ አወር ሲዝን መቅድዬ፣ ኢትስ አወር ሲዝን። ይሄ የኛ ሲዝን ነው አሁን የምንሰራበት እና ጌታን ወኔ ጩሂ ጩሂ እያለኝ ነው። ለማንኛውም አም ጀስት ሱፐር ሃፒ ቱ ሚት ዩ ኦል። ሚልካዬን፣ መቅዲ፣ ኮኪዬ ማለች ማህደርን እያየው ነው እዚህ ጋር። በቃ በጣም ብዙዎች አሉ፣ የእውነት ብዙዎች አሉ። እግዚአብሔር አምላክ ዛሬ ሲዝን ነው እያለ ነው ጌታ። አምጅስት ሜሴጁን የምሰማው ያለሁት ለሁሉም ነው። በቃ ከሌ 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 እያልኩ ለሁሉም ነው የምሰማው ያለሁት እና I'm just so happy መቅድዬ so happy። በጣም ደስ ብሎኛልና እግዚአብሔር ደግሞ እንደዚህ እንድንሰበሰብ ራሱ ሲዝኑ ነው እንጂ እንደዚህ አይሰማንም ነበር። ሁሉም ጋር ተመሳሳይ አይነት መንፈስ አይኖርም ነበር። ሲዝን ሲሆን ሁሉም ጋር መንፈስ ቅዱስ ኮንፊርም ያደርጋልና እንደዛ ነው እኔ የምትሰማኝ። በእውነት ደስ ብሎኛል ዛሬ እንዳውቃቸው ስለተጨመሩልኝ ሰዎች ሁሉ ጌታ ይባረክ። ደግሞ የኔን ቤተሰቦችም እንግዲህ አይሆፕ ልዘጊ ነው ብዬ አስባለሁ። ከዚህ በኋላ ብዙም አትቆይም ብዬ አስባለሁ። የኔ ቤተሰቦችንም በጣም አመሰግናለሁ። እዚህ ድረስ አምናችሁኝ ስለመጣችሁ፣ አምናችሁ ስለተከተላችሁኝ በእውነት አመሰግናለሁ። የአንቺን ቤተሰቦችንም አመሰግናለሁ። እነሳሚንም እዚያ ያለው ኮኪ እንኳን ፕሮግራም ላይ ነበረች፣ ሼር ላረጋት ብዬ ፕሮግራም ላይ እንደሆነች አይቼ አልረብሽም ብዬ ነው ዝም ብዬ የመጣሁትና ጌታ ዘመናችሁን ይባርኩላችሁንም። የሚገርምሽ በቅርብ በጣም በቅርብ በህልሜ ያየሁት ሰው ነበረ ኃይሉና አምሶሪ እንግዲህ ኃይሉ ብዬ ስለጠራሁኝ የሆነ አገልግሎት ክፍልን ወክሎ ኮንፊርም ሊያደርግልኝ በህልሜ ያየሁት እግዚአብሔር ተናገረኝ። አንድ ነገር ሊያረጋግጥልኝ ፈለገና የየአገልግሎት ክፍል ሰዎች አምጥቶ ቤቴ ታላቅ ስጦታ ይዘውልኝ ሲመጡ አየውና ካመጡልኝ ሰዎች ውስጥ አንዱን አገልግሎት ክፍል ወክሎ ልክ እንደ ኤልያስ እና እንደ ሙሴ የመጣው እሱ ነውና ያለህበትን አገልግሎት ክፍል ያው አንዳንድ ሰዎች ባይቀበሉትም ለእኔ ግን እግዚአብሔር ኮንፊርም አድርጎልኝ ነበር። የዛ አገልግሎት ኦር የዛ ጸጋ በአንተ ላይ እንዳለ ኮንፊርም አደረገልኝ። ያው ጌታ ኢየሱስ ክርስቶስ ባገለገለበት ዘመን ኤልያስ ሕግን ነቢያትን፣ ሙሴ ሕግን ወክለው አይደል የመጡት። ሰማይ እኮ ኮንፊርም እያደረገ ነው። በዘመናቸው ሕግን ወክለው አገልግለዋል፣ ነቢያቶች ናቸው ብሎ ነው ኮንፊርም እያደረገ ያለውና እንደዛ ኮንፊርም ሲያደርግልኝ ነበር ወደ ቤቴ መተህ ያየሁትና አሁን ደግሞ ጎን ለጎን ስንቀመጥ በጣም እየገረመኝ ነበር። እንግዲህ ማንም ባያጸድቀው ማንም ስታምፕ ባያደርግበት ሰማይ ለእኔ ግን ስታምፕ አድርጎልኛል። ያለበትን ይሄንን ውሰጅ። በቃ በጣም ጥሩ ነው። እኔም እኮ ተባርኬ አገልግሎትሽ ጥሩ ነው ደስ ብሎኛል። በሰማኋት ብቻ ራሱ አልኩኝ ዲቴሉን ሳልሰማ ራሱ። ስለዚህ ዩ አር ኮንፈርምድ። ያስዳሴት ጌታ ይመስገን። ፎሎ ተደራርጉ፣ ተዋወቁ። መቅድዬ ፎሎ አርጊው። ኃይልሻ ስልኩን እሰጥሻለሁ፣ ታገኘዋለሽ። ምናልባት ወደ ቤት ይመጣ ይሆናል ወደፊት። ማን ያውቃል? አይዶን ነው አላውቅም። ዝም ብዬ እንዳላየሁ ያውቃለሁ። ጌታ እንዳሳየኝ አሜን አሜን። ሰፈሬ እዚሁ ቦሌ አካባቢ ነኝ። አሮ ነው የአንቺ ሰፈር የት እንደሆነ አላውቅም። እንገናኛለን፣ ተደዋውለን። ተባረኩ። በጣም እግዚአብሔር መልካም ነው። ሁላችሁም ተባረኩ። የሆነ ሰው ቴንክ ዩ ሶ ማች መቅድዬ። አይ ነው ልጆችሽን ይዘሽ ምናምን በቃ በጣም አቆየሁሽ። ዩ ፊል ፍሪ በቃ የስ በጣም የእውነት ዩ ፊል ፍሪ ቱ ጎ። ሚልካዬ ቆይ እንዳትሄጂ አንቺ ሳሚዬ አለ የገባችሁን እሷን ማዳመጥ ጊዜ ካለሽ ሪፍሌክት እንድታደርግ ማለት ነው። ቆይታለች ከገባች። አም ሶሪ ፂ ነው አይደል የሚለው ፂ። ናርዲ እንዴት ናችሁ?
ሰላም ነሽ ወይ? ደግሞ ቪዲዮ ብታበሪ ደስ ይለናል። ቪዲዮ አብርተሽ ብትገቢ ትንሽ ቢቀርብኝ መቅዲ ውስጥ ላይ ጽፍልሻለሁ። ምክንያት እሺ፣ ችግር የለውም መቅዲ ናርዲዬ ጌታ ይባርካችሁ፣ በጣም ዘመናችሁን ይባርክ እና ለዚህ ትውልድ ደግሞ በዚህ ቲክታክ ላይ ያለን ወጣቶች ደግሞ የምር ስለምታስተምሩ ጊዜያችንን የምር ስለምትይዙት እግዚአብሔር በእናንተ ደግሞ አልፎ ስለሚናገረን ለዘመናችን ስለሚያስታጥቀን እኛን ወጣቶችን ጌታ ዘመናችሁን ይባርክ እና ተባረኩልኝ ለማለት ነው። ናርዱዬ ሚልካዬ ስላወቅኩሽ ደስ ብሎኛል። ሳሚዬም ስላወቅኩ ደስ ብሎኛል። ተባረኩ ናርዱዬ። ታችሁኝ እካፈዳለሁ። እሺ እናቴ፣ እሺ ቴንክ ዩ ሶ ማች ቴንክ ዩ ፎር ካሚንግ። ሶሪ ደግሞ ስላስቆየንሽ። ወይ ችግር የለውም ናርዱዬ፣ ፍቅሬን ለመግለጽ ነው የገባሁት። ተባረኪ፣ እንወድሻለን የኔ እናት። ተባረኪልን። እኔም ወዳቸዋለሁ። እሺ ኦ ማማይ መቅድዬ፣ ሳሚን ታውቂዋለሽ? እንዲህ ሳሚ ማለት የድሮ የምድረ በዳ ጓደኛ የምድረ በዳ ጓደኛ እንዳሁኑ ሳይሆን በፊት በጣም በፊት ቲክቶክ ገና እንደተጀመረ ብዙ ጊዜ እንገናኝ ነበር። እንደዚህ መስመር ላይ በአካል እንኳን የማግኘት እድል አልገጠመኝም። ኢትዮጵያ መቷል አይ ቲንክ፣ ግን አላገኘሁት። ያ ሳሚዬ ሚልካዬስ ታውቂዋለሽ? ሳሚን ከሚልካ ጋር አይተዋወቁም። ሳሚዬ ተዋወቃት ሚልካን። ሀይ በለን። ሀይ ሳሚ። መቅድዬ ዲስ ኢዝ ኢት በቃ አሁን ሳሚዬን ሀይ በለ ነው እንለቅሻለን። አም ሶ ሶሪ የልጆች እናት ነሽ ምናምን እና ታውቂያለሽ ደግሞ በቃ የጌታ መንፈስ ስላለ ልንለቅሽ አልፈለግንም። የሆነ በቃ ሞር እኔ ራሱ አሁን ልጆቼ የሚገርምሽ ነገር ከትምህርት ቤት መጥተዋል ምናምን እና እዛው አንድ ጊዜ ደግነቱ ትናንሽ ልጆች የሉኝም። እኔ ደግነቱ ትናንሽ ልጆች የሉኝም፣ የልጅ ልጆች ነው ያሉኝ። ሚልካዬ አይ ነው እኛ መቅድዬ አስተኝታ ነው አራስ ልጅ አላት፣ ትንሽዬ ልጅ አላት ምናምን እና አስተኝታ በእውነት በጣም ዋጋ ከፍላ ነው ያለችው እና ግን እንደዚህ አይነት ሜሴጅ እየፈሰሰ ልጄ ነው ምናምን ብትይ የሚሰማ የለም። ስለዚህ እንለቅሻለን እንለቅሻለን። ሳሚዬ ሀይ ናርዲ፣ እንዴት ነሽ? ደህና ነሽ? አለሁልህ። አንቺ አንደኛ ነሽ። በእውነት ተባረኪልን። እውነት እግዚአብሔር ይመስገን። እንደዚህ አይነት በቃ ይሄ this is our year ስትሉ በቃ በእናንተ እኮ ለእናንተ የሚዘንበው ለእኛ እንደሚያካፋ እርግጠኛ ነኝ እና በቃ እንኳንም ሆነላ። በጣም ብዙ ሰው እህቶች አሉ። እኔ በፊትም ራሱ አጉሽ በቃ ወጥተው በደንብ አድርገው እንትን ባደረጉ እያልኩ ነበረው እና ከዛ ውስጥ ደግሞ አንዷ ማኪ you're amazing ሺ ነው ውስጥ አሚን ሻሎም እያለች እኮ የምትነግረን ነገር እኮ ማይ ገድነስ ነው። በቃ ደስ ሲል እሱ ነው የናፈቀኝ ታውቂያለሽ የነበረውና እውነት ለመናገር ያው መጽሐፍ ቅዱስ ጥናት አገር ቤትም እያለው አጥልቻለሁ። ብዙ ነገር አንብቤ ነበር ስለ ባይብልና ግን ዳዊት ለካ እርቃኑን ነበር የሚለው ነገር የእውነት እርቃኑ መስሎ ነበር። አንተ ላይ ማኪ እሱ አንተ ላይ ሳይ ለካ እርቃኑን አልነበረም፣ ሌላ ልብስ ነው የለበሰው እና እስከዛ ድረስ ግን የእውነት እርቃኑን ይመስለኝ እንደነበረ ታውቂያለሽ። በአንቺ ነው የተማርኩት እና የምትነግራችሁ ነገር within 2 minutes 3 minutes is just አንድን ነገር my god are you serious? አንድ ሰዓት ተኩል ከሰማሁት ቃል ይልቅ አንቺ በ3 ደቂቃ ውስጥ የምትናገኝ ነገር just የሚገራርሙ ናቸው እና ጌታ በሚያውቀው አንዳንድ እህቶች አሉና በጣም ጎበዝ መሆናቸውን ሳይ ይሄዳችሁ የመቅዲን እንትን ተመልከቱ እላቸዋለሁ እና እንደሷ ለምን አትሰሩም እላቸዋለሁ። እና አንዴም ነግሬሻለሁ ተስቻ መጀመሪያ እንደተገናኘን ራሱ በቃና ለብዙ ሰዎች እናገራለሁ ያንቺን ምሳሌ በቃ ሄዳችሁ ተናገሩ። ልክ እሷ እንደምትሰራው እኮ መስራት ትችላላችሁ። በቀን አንድ ወይ በሳምንት አንድ እላቸዋለሁ እና እውነት በጣም እና ከዚህ በላይ ብዙ ነገር ኤክስፔክት አደርጋለሁ። ግን ከሷ እስካሁን ድረስ የሰራሻቸው ነገሮች በሙሉ ብዙ ሰዎችን ቀይረዋል። እኔን ፐርሰናሊ በጣም ብዙ ነገር በቃ ብዙ እውቀት እንዳገኝ ነው የምታደርጊኝ ኤቭሪ ሲንግል ዴይ እየገባሁ ማያቸው እና ሚልካን ደግሞ በደንብ ማወቅ እፈልጋለሁ። ከዚህ በኋላ ፎሎ አድርጌያታለሁኝ። ያው 10,000 ሊሞላብኝ 3 ሰው ነው የቀረኝ። ሁሉንም ፎሎ እያደረኩኝ ማለት ነው
ሰው ፎሎ አድርጉኝ ነው የሚለው፣ እኔ ደግሞ ሰው ፎሎ ነው የማደርገው። ሚልካዬን you have to Sami, I'll tell you about her, I'll call you, we'll talk ማለት ከነገርኩ በኋላ I want her ነው የምትለው። ስልኳን ነው የምትለው immediately። የእውነት we need her እና አሁን በመምጣቷ በጣም ደስ ብሎኛል። we gonna encourage her, today is her season እንግዲህ የሚል ሜሴጅ ነው ዛሬም የተቀበለችው እና ወደ ሚዲያው በደንብ አድርገን ከምናመጣት ሰዎች አንዷ ሚልካ ነች። because you have like ሳሚዬ you remember like እንዳልከው አሁን ብዙ ሴቶች አሉ በውስጣቸው ብዙ ነገር የያዙ ብዙ ጊዜ አንተ ጋር ራሱ ኢንከሬጅ የምታደርጋቸው ውጡ እንደዚህ ሁኑ እንደዚህ ምናምን የምትል ከሂብሩ ጋር የሂብሩ እንትነች በደንብ አድርጋ ነው በቃ የምታውቀው እና አምጀስቲ እንደ ሙጫ እንደመጣበቅ ነው የሆንኩባት። ምክንያቱም እንትኑን ማለት ነው የሆነ የማይገባ አንዳንድ ጊዜ አላደል ባይብል ላይ ወይኔ ሂብሩ ባውቅ ዛሬ ያልኳት ነበረ ጌታ ሆይ ልሳን እንደሚሞላው እውቅ እንትን ቋንቋ ሙላኝ ያርግልሻል ናርድዬ ጌታ በሞኝነት የምትጠይቀኝ ይሰጥሻል እያልች ነበር ማለት ቋንቋ ሙላኝ ጌታ ሆይ እባክህን እያልኩ እየጸለይኩ ነበር እና አሁን we have someone ገባሽ የሆነ እያነበብን ለማይገባን ነገር ይሄ እዚህ ጋር ምን ለማለት ፈልጎ ነው ባለፈው እኔና ኃይልሽ ይደወል እና እሷ ዳኘችን ማለት ነው። ስለዚህ ዋናው ሶርሱ ከዛ ነው አይደል እንዴ? ሂብሩን ካወቅሽ ለምሳሌ ያማልዳል የሚለውን ስትደናገሪ እሷ ደግሞ በደንብ ኤክስፕሌን ታደርግልሻለች። ቤዚካሊ እኮ በቃ የፈጣሪ ቋንቋ አሚን አረማይክ የሚያውቁ ሰዎች አሉ ብዬ ባለፈው ስጠይቅ ነበርና ሴም ቲንግ በቃ ላይክ እና እውነት እንዳንደናገር በጣም ትረጅናለሽ። ሁላችንም ማለት ነው ያደናግራል። ሂስቶሪካሊ ራሱ ማለት ነው ላይክ ሂስትሪ ራሱ የሆነ በቃ ምን I don't know ብቻ we're so happy አንቺን በማግኘታችን ሚልካዬ በእውነት እዚህ ሚዲያ ላይ ደግሞ ወደድሽም ጠላሽም እየጎተትን ነው የምናመጣሽ። መቅድ ያለች ሳሚ እዚህ ጋር ማህደርዬ ማለች በእነ ኃይሉነ ሪቾ የገባሽበትን እንግዲህ ኮኪዬ ያለች ከኮኪ ጋር የምናስተዋውቅሻለን እና it's just you have no idea ለማለት ነው። የሚገርምሽ እንኳን መጣሽ። አሁን ግን እንደገና አውሽ እስከዛሬ በመጣሽ ነበር የሚባል ነገር አይምሮሽ አይኖርም። ለምን እንደው ታውቂያለሽ? ጊዜው አሁን ነው ላንቺ። this is your time። በዚህ ምድር ላይ አንድ ነገር ስትጀምሩ ማለት ነው አውሽ የዛሬ ዓመት አግብቼ ቢሆን የዛሬ 5 ዓመት አትበሉ። ኖ ዛሬ ከሆነ መሆን ያለበት ዛሬ ነው። እናንተ ምንም ፕሪቨንት ታደርጉት አትችሉም። እና this is the time በቃ መሆን ያለበት ጊዜ ስለሆነ ደስ ብሎን እንሰማሻለን። ማሂ ደግሞ አለች አሜዚንግ ዘማሪ። ኦ ማይ ጋድ እኔ ስንት ሰው ነው የማውቀው በዚህ ቲክታክ። አቤት ታድለን በጣም አይ ነው ማሂዬንም ተዋወቂያት። ማህደር ተዋወቂልኝ ናርዲ አንቺም እሺ ወድሻለሁ። ሳምዬ ላቭ ዩ ሶ ማች ደግሞ እንደዋወለን ብሎኛል። ወንድሜ ስላወቅኩ ደስ ብሎኛል። ያ ማሂ ወይ ናርድዬ ሻሎም። የሚገርም ቀን ነው ዛሬ እኮ የጌታ ቀጠሮ እንደዚህ ነው። መቅድዬ ሁላችሁም በዚህ ሀያላን ስላገኘኋችሁ ደስ ብሎኛል። እግዚአብሔር ይመስገን። እውነት መጨረሻው አካባቢ ነው የደረስኩት። በቃ ልብ እየተቃጠለ እየጮኩ ምናምን እየተንቀሳቀስኩኝ ልክ እንዳልሽው እጄ ሁላ ግሎ በቀኝ ወደ ግራ እየቀያየርኩት ነበርና ይሄ ነገር ጌታው ፊቨር ነው ምንድነው አሁን በሆነ የተፈጠረው ብዬ በቃ በጣም ልነግርሽ አልችልም። ምክንያቱ ከምድር የሚለይ የእግዚአብሔር ክብር እየተገለጠ ነው ያለው። ትላንት ላይቭ ገብቼ አንድ ነገር መንፈስ ቅዱስ ሲል ነበረና ይሄ ጊዜው የጌታ ጊዜ ነው። ሶሪ አጋጣሚ ያለሁበት አካባቢ ነው። ይሄ ጊዜ የእግዚአብሔር ጊዜ ነው እና ሪቫይቫል ይነሳል ብለን ቁጭ ብለን አፍጥጠን አንጠብቅ። ኦሬዲ እግዚአብሔር በስራ ላይ ነው። ከኛ የሚጠበቀው በመሰዊያችን ላይ እግዚአብሔርን መጠየቅ ነው። ከእግዚአብሔር ጋር መንቀሳቀስ ነው። እግዚአብሔር ስራ ላይ ነው እያልኩ ጮሃለሁ። በቃ
እግዚአብሔር ጊዜ አምጥቷል እያልኩኝ ጭራሽ ዛሬ ቁጭ አደረገኝ አምጥቶና ወይ ጌታ ወይ እያልኩ ናርድዬ ይለያል የዛሬው። በቃ ጂሰስ እግዚአብሔር ይመስገን። የምንጠብቀው ነገር የለም። ተአምራት እንዲሆን አይደለም የምንፈልገው፣ እግዚአብሔር በኛ እንዲሰራ ነው። በቃ እግዚአብሔር በኛ የፈለገውን እንዲሰራ በቃ ገረመኝ። በቃ የሚወጡ አሉ ስትይ ለካ ጌታ ሆይ ስንቱን እየሰራ ነው ብዬ እየተገረምኩ ነበር። ልጆች አሉ፣ ብዙ እህቶች አሉኝ፣ ብዙ ወንድሞች አሉኝ፣ ብዙ ቤተሰቦች አሉ። ተደጋግፈን የምንወጣበት ጊዜ ነው። ሳምዬ ስላየው ደስ ብሎኛል። አንተን ሳይ በቃ ባዮት የሚለው መዝሙር ደስ ይለኛል። እሱም ዘማሪ እኮ ነው። ናርድዬ ምን ነው ዝም የምትሉት ነገር? ጸጋ ትደብቁ። ወዳችኋለሁ በጣም ናርድዬ። ተባረኪልኝ። ተባረኪልኝ ማሂ። በዛሬው ቀን ስለመጣች ማሂ ደስ ብሎኛል። ታውቂያለሽ የእውነት ቢኮዝ እግዚአብሔር ይጠራ የለ ይሰበስባል፣ ሊናገራቸው የሚፈልገውን ይሰበስባል። እና አይቻት አላቅም ነበረ ለረጅም ጊዜ። ዛሬ ግን ሺጅስኬም ገባሽ። የሆነ የሚያሰክር መንፈስ ነው ጌታ። በጣም በጣም የሚገርም ነው ሳያት። በጣም ነው ደስ ያለኝ በጣም። እዚህ ጋር ደግሞ ምንቴ ሀይ ምንቴ ደግሞ በጣም 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 የሚገርም ዘማሪ ነው ከሳውዝ አፍሪካ ልለው ከሳውዝ አፍሪካ። ኢትስ ዩር ሲዝን ምንቴ፣ እየሰማ ከሆነ this is your season. You know that what I'm saying, like literally you know what I'm talking about. Minte, it's your season ነው ምንቴ። ኬፕ ታውን yes የምትዘምርበት ሲዝን ነው አሁን። በቃ ዘግይታችሁ የገባችሁ ሰዎች ሁላችሁም ዩቱብ ላይ ገብታችሁ ይሄንን ስሙት፣ ይሄንን የዛሬውን መልእክት። ሲዝናችሁ የሆነ ሰዎች ታውቁታላችሁ። እግዚአብሔር ሲዝናችሁ ነው እያለ ነው። ይህንን ሲዝን ደግሞ ከተላለፋችሁት እግዚአብሔር ይቆጣል አይደለ? የሙሴን አንስተሽ ያልሽው ያንን ነበረ። እና ኢትስ ዩር ሲዝን ምንቴ ኢትስ ዩር ሲዝን። በእውነት ሁላችንም ሲዝናችን መጥቷል እና you need to remember that. ሃይ ምንቴን ብቻ ሃይ ብለህ ነው ከዛ እንጨርሳለን። እኔ ሰክሬልሻለሁ ራስሽ ሮጥሽ ካለሽ በስተቀር እኔ የለውም። ምንቴ ሃይ የመጣው እየሰማኋችሁ ነበረ። እንዴት ነሽ? አለሁልህ። ዌልካም። ሃይ ሳሚ፣ ሃይ ሌሎቻችሁም እንዴት ናችሁ? አለን። ኢትስ ዩር ሲዝን። ቴንክ ዩ ሶ ማች። ኢት ኢዝ አይ ሆፕ ጥሩ ጊዜ እንደነበራችሁ አስባለሁ። መኪና ውስጥ የሆንኩኝ ላይቭ መግባት አልቻልኩም፣ ግን እየሰማኋችሁ ነበረ ወደ ቤቴ እስክደርስ ከኳስ ጌም። አዎ የሚገርም ጊዜ ጌታ ሰጠን። ልትወጡ ነው መሰለኝ። ያ ሃይ ደቂቃ በመዝሙር ባርኪያችሁ ልውጣ። ልትል ነው ሳሚ፣ ልትል ነው ያው አይገርምም? ባለፈው በግድ ጀምረ ነው አሁን በቃ በጣም ባለፈው እኮ በቃ በጣም አይገርምም? በጣም ደስ የሚል ነገር ነው እውነት። እኔ ባይ ዘ ወይ ናርዲ ሁለት እጅሽን ወደ ላይ አድርገሽ ስትይዝ አይቼሽ አላውቅም ነበር። the first time ደስ አይልም? ትልቅ ነው እውነት። በመንፈስ ነው የሰከርኩት። አደራ ወይኔ የለም አጠገቤ ምንም የለም። እኔም እንደዛ ሳሚ ብዙ አልገባም፣ ተማሪዎቼ ጋር ሲሆን ነው። እሱንም አሁን ተውኩት። በዚህ በዙም ሚቲንግ ስለምናደርገው ማርኬቲንግ ኦንላይን ክላሳችንን ብዙ አልገባም። አሁን ሽፍት አደረኩኝ ወደ ዩቱብ ቭሎግ እየሰራሁኝ ነው። የሳውዝ አፍሪካን የስቶሪ ሂስትሪ ትላንት ጀምሬ እና እዚህ ቤት ሲሆን አሁን ብቅ ማለት ጀምሬ ያለው። እግዚአብሔር ይመስገን አብረን እንሰራለን። የሁሌ መናዬ ከላይ የወረድ በደረቅ ምድር ላይ ነፍሴን ያረጠብ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ድልድዬ አብን ምደርስበት ሆንክልኝ ገመዴ ካብ የምደርስበት የሁሌ መናዬ ከላይ የወረድ በደረቅ መሬት ላይ ነፍሴን ያረጠብ ከሙታኖች ሰፈር ትንፋሽ ከሌለበት
ሆንክልኝ ድልዬ ካብ የምደርስበት ሆንክልኝ ገመዴ ካብ የምደርስበት የማልተወው ቅኔ የማልተወው ቦታ ማሬሳው ልማዴ የህይወቴ ተርታ ካንተ ጋር መሆን ነው መክረም ባለህበት የህይወቴ ዋና የስትንፋሴ ልቀት ካንተ ጋር መሆን ነው መክረም ባለህበት የህይወቴ ዋና የስትንፋሴ ልቀት ካልመገፍከኝ ማኖ ካልያዝከኝ የምወድ ካልመራኸኝ በፍሜ ካላንተ የማልደም ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ ሳትፈቅድልኝ ማልኖር የሆንክ እስትንፋሴ ሁሉዬ ነህ ኢየሱሴ የሁሌ መናዬ ከላይ የወረደ በደረቅ ምድር ላይ ነፍሴን ያረጠበ ከሙታኖች ስፍር ትንፋሽ ከሌለበት ሆንክልኝ ድልዬ ካብ የምደርስበት ሆንክልኝ ገመዴ ካብ የምደርስበት ስምህን ጠራው ደስ አለኝ ቃልህን ሰማው ደስ አለኝ መንፈስ አጽናናኝ ቀለለኝ አብሬው አልኩኝ ደስ አለኝ አንተን አግኝቼ ሌላ መሄጃም አላስፈለገኝ አንተን ሰምቼ ሌላ መቆያም አላስፈለገኝ አንተን አግኝቼ ሌላ መጽናኛም አላስፈለገኝ አንተን ሰምቼ ሌላ መቆያም አላስፈለገኝ ብቻዬን በቃኝ ብቻዬን በቃኝ ብቻዬን በቃኝ ብቻዬን የሁሌ መናዬ ከላይ የወረደ በደረቅ ምድር ላይ ነፍሴን ያረጠበ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ገመዴ ካብ የምደርስበት። ቴንክ ዩ ሶ ማች። መውደዱ እንደ ሰው 2 ደቂቃ ስላልኳችሁ ላቆምባችሁ። አልቄ ነበር በስጋት እያልኩኝ ፊቱ ይጠቁር ይሆን ቀየር ይሁን በማለት ኧረ እንዲያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩልኝ ሲወደኝ ያው ነው ባየው አይለወጥም ፍቅሩ ባየው አይለመድም መውደዱ ባየው አይቀየርም ክብካቤው እንደ ትላንቱ እንደ ልጅነቴ ሲወደኝ ያው ነው
ባየው ባየው አይለወጥም ፍቅሩ ባየው ባየው አይለመድም መውደዱ ባየው ባየው አይቀየርም ክብካቤው እንደ ትላንቱ እንደ ልጅነቴ ሲወደኝ ያው ነው ቀኖቼ መውደዱ እንደ ሰው ቢሆን አልቄ ነበር በስጋት ያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ኧረ እሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩልኝ ሲወደኝ ያው ነው። ቀኖች ሄዱ ወራት ሆኑ ዓመት መጣ ጊዜው ሄደ እኔ ግን ሳየው ባየው የእሱ ፍቅር እንደዚያው ነው። ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና ክብር ይገባል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ እንዳንተ መልካም ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ ክብር ይገባል ክብር ምስጋና ክብር ምስጋና ክብር ምስጋና ዛሬም ለዘላለም ላንተ እንደገና ላንተ እንደገና ላንተ እንደገና ለመጨረሻን በለው እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ ኦሆ እንዳንተ መልካም ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ። ቴንክ ዩ ሶ ማች ሳሚ፣ ቴንክ ዩ ሶ ማች ናዲ፣ ሌሎቻችሁም ክብረት ይስጥልኝ። ኦ ማይ ጋድ ቴንክ ዩ ሶ ማች ምንቴ፣ በጣም ነው የምናመሰግነው ስለመጣ። ጌታ ስሙ ይባረክ። ጌታን እናመሰግነዋለን። ማይ ጋሽ ጌታ ይባረክ። የሰጠን ጊዜ አባቴ ስሙ ይባረክ። የሰማይ አምላክ ስሙ ይባረክ። ባርኮቴ ብዙ ነው የተደረገልኝ ስንት ነው በረከቴን ቆጥራለሁ የተደረገልኝ ስንቱ ነው እግዚአብሔር ይመስገን
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋልኩቴ ብዙ ነው የተደረገልኝ ስንቱ ነው በረከቴን ቆጥራለው ኢየሱስ የሆነው ብዙ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ አባቴ ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አምናን አሳለፍኩኝ ካቻምናን ዘግቼ ዘንድሮን ደግሞ አየሁ አምናን ረስቼ ከማላውቀው ጥፋት በክንዱ ሸሽጎኝ ከማላውቀው ውርደት በስሙ ደብቆኝ እኔ አለሁኝ በእርሱ ምሕረት በእርሱ ቸርነት በእርሱ ምሕረት በእርሱ ቸርነት በእርሱ ምሕረት በእርሱ ቸርነት አለሁኝ አሜን። በእርሱ ምሕረት በእርሱ ደግነት በእርሱ ምሕረት በእርሱ ቸርነት በእርሱ ምሕረት በእርሱ ቸርነት አለሁኝ ይመስገን። ሃሌሉያ። ሚልካይ ምን ትይናለሽ? የሆነ ነገር በይ። ምንም ምለው የለኝም። ያው በጣም ተባርክ ያለው ከዚህ ውጭ ምንም ምለው ነገር የለኝም። ዘዝማን ሸላ ነው። ይሄ እናንተ ጊዜ ነው። በቃ ዘኦና ሸላ ነው በእውነት ሃሌሉያ። ተዳባ ሃሌሉያ። ተወዳ ለኻ አባ ተወዳ ለኻ አባ ሸላኑ በሸማይም ተወዳ ለኻ ኤሎሂም ሸናታት ታላን ወላይ ዝደምኑ ተዘ ተወዳ አባ للمود تدفرخا هيوم ازورنا لولي الشم اتماشى لمارنو بهايم شلانو فلي هيوت اور لآخري مابا تباخري خطانو بتبوناخ كوهاف إمونا لامشيخ بدارك هابا بمت أنا كنو موديم لخا لازم ما نزي ألا أنا شيمبو أنا كنو موديم لخا ماماش تودا 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 أبا كل كبود لشمخ تودا تودا شيء تايتانو بمت أنا مودا لخا زي زمان زي أنا شلانو أبا تودا በእውነት እግዚአብሔር ወይ እጅግ አድርገን ነው የምናመሰግን። በእውነት ወገኖቼ በጣም በቃ ምለው ነገር የለኝም። እኔ በህቴ ውስጥ አልፈው ጌታ ትልቅ ነገር ነው እኔ ዛሬ ተናገረኝ። እስከ ዛሬ በቃ እንዲህ በሚዲያ ወጥቼ መናገሩም የምኑም ድፍረቱም አልነበረኝም። ጌታ በውስጥ ያስቀመጠው ነገር እንዳለ አውቃለሁ። ግን ዛሬ በተለየ ሁኔታ ነው እግዚአብሔር በቃ
ካለፈው ወር ጀምሮ በጣም በቃ ቆጫለው፣ በውስጤ በጣም እናደዳለው። ጌታው የት አለ? በቃ አንዳንዴ እንደዚህ ልና እሺ ምልክት አሳየኝልና ምንም ሳይሆን ሲቀር እኔ አሁንስ ማመኑንም ልተው ነው እላለሁ። በእውነት በጌታ ፊት ነው የምለውና ብዙ በቃ የት አለ እል ነበረ። ዛሬ ግን እኔ እንጃ በቃ ዚስ ኢዝ ዮር ሲዝን ምናምን ብሎ እግዚአብሔር ሲናገር እንደ ሌላው ጊዜ ዝም ብዬ የማልፈው ነገር ሳይሆን ውስጤን የተሰማኝ ነገር አለ እና በእውነት እውነት ነው እግዚአብሔር ለሁሉም ጊዜ አለው። በቃ በጊዜ በሰዓታት ሰዎችን ያገናኛል። እንዲሁ ዝም ብለን አጋጣሚ አይደለም የተገናኘ ነው። በቃ እግዚአብሔር በጊዜው አድርጎታል። በቃ እኔ እንጃ ምንም ምለው ነገር የለኝም ከዚህ ውጭ። አሜን 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 አሜን። እግዚአብሔር መልካም ነው። ጌታ ኢየሱስ መልካም ነው። መቅድዬ ዘመንሽ ይባረክ። አሁንም ለምልሜ። እግዚአብሔር ባንቺ ውስጥ ሆኖ ለብዙዎቻችን ዛሬ ደርሶልናል፣ ተናግሮናል። ጌታ ዘመንሽን ሁሉ ይባርክ። ሁላችሁም እዚህ የነበራችሁ ጌታ ይባርካችሁ። በዝማሬም ደግሞ በእውነት መታችሁ ያገለገላችሁን ማህዬ፣ ምንቴ፣ ሳሚዬ፣ ሁላችሁም እዚህ ውስጥ የነበራችሁ ሁሉ ጌታ ዘመናችሁን ይባርክ። እግዚአብሔር እንደተናገረ ጊዜያችን በሆነ ሰዓት፣ ዘመናችን በሆነ ሰዓት፣ በመጣ ሰዓት ይሄንን ደርሶልናል፣ ተናግሮናል እና ለበረከት ሆነን የእግዚአብሔር መንግስት ውስጥ ደግሞ በስተን ለምስክርነት ደግሞ እንቆማለን፣ ለምስክርነት ደግሞ እንሰበሰባለን። እግዚአብሔር ዘመናችሁን ይባርክ። እዚህ ውስጥ ቁጭ ብላችሁ ከኛ ጋር የቆያችሁ እግዚአብሔር በቤታችሁ፣ በጓዳችሁ፣ በጸሎታችሁ ቦታ ላይ ሁሉ የእግዚአብሔርን ሕልውናውን ያድላችሁ በጌታ በክርስቶስ ኢየሱስም። ጸሎታችሁ የተመለሰ ይሁን። እዚህ የነበራችሁ ሁላችሁም ታብታብ እያረጋችሁ ሼር እያረጋችሁ አብራችሁን ያገለገላችሁ ሁላችሁንም እግዚአብሔር አምላክ በቤታችሁ በጓዳችሁ ላለቀሳችሁበት ነገር ሁሉ መልስን ይላክላችሁ፣ ይድረስላችሁ፣ በሕልውናው ይገናኛችሁ። በቤታችሁ እግዚአብሔር ይግባ። የጌታ የኢየሱስ ክርስቶስ መንፈስ በቤታችሁ ውስጥ ይግባ። ሁላችሁም ዛሬን ጌታ የተቀበለችም ልጅ አለች። እግዚአብሔር አምላክ ዘመንሽን በቤቱ ውስጥ እንዲያልቅ እግዚአብሔር እጆችሽን ይዞ ይምራ። ክርስቶስ ኢየሱስ እጆችሽን ይዞ ይምራ። ሁላችሁንም እግዚአብሔር በበረከቱ ይጎብኛችሁ። ደጃችሁ፣ ጓዳችሁ፣ ቤታችሁ፣ ሁሉ ነገራችሁ በእግዚአብሔር መንፈስ የተባረከ ይሁን። በጣም ነው የምወዳችሁ። ኔክስት ዊክ ደግሞ እንገናኛለን ጌታ ቢፈቅድ ብንኖር። ሞዴሬተር እነ ትዙ እነ ማኪ ቲማችን በእውነት እነ ኢሳያስ ሁላችሁም እግዚአብሔር አምላክ ዘመናችሁን ይባርክ። የሰራችሁ ያገለገላችሁ ሁሉ ተባረኩ። በጣም ነው የምወዳችሁ። እነ ሳሚ እነ ገስት ላይ ያሉ እነ መቅድዬ የሚሉት ነገር ከሌላቸው ጨርሰናል ማለት ነው። ተባረኩልኝ። በጣም ነው የምወዳችሁ። ናርዲዬ እንደምንመጣበት መንገድ አንወጣም። ከእግዚአብሔር ጋር ተገናኝተን ስለሆነ የምንወጣው እንደመጣንበት መንገድ ካልወጣን በጣም አትርፈናል ማለት ነው። በጣም መጽሐፍ ቅዱስን በለቅሶ የተዘራውን በለቅሶ ያጭዳል አይልም። አንድ ሰው በደስታ ነው የሚያጭደው እና የእግዚአብሔር መንግስት ሕግ እንደዚህ ነው። እንደመጣሽበት አትወጭም፣ እንደመጣሽበት አትወጭም። እና እኔ በግሌ እንደመጣሁበት አልወጣሁም፣ እንደመጣሁበት አመጣጥ አልወጣሁም። እና በእውነት ኃይሌ በድካም ይገለጣል የሚለው ቃል አካል ለብሶ ያየሁበት ቀን ነው። አካል ለብሶ እና ሁለተኛ ደግሞ እግዚአብሔር ስሙ በተጠራበት ስፍራ
ስሙ በተጠራበት መሰዊያ ላይ ይገለጣል። በቃ ዝም ብሎ ይገለጣል። ከአንቺ ያልሆነ ከኃጢአት ውጪ ነው የምላችሁ፣ ከኃጢአት ውጪ ከጥረት ያልሆነ ከብቃት ከሆነ ነገር ጥርቅም ያልሆነ ግን እግዚአብሔር ስሙ ስለተጠራበት ያንን ስፍራ ተገኝቶ መልስ እንደሚሰጥበት በእውነት ያየሁበት ነው እና ለእናንተ ብቻ አይደለም እግዚአብሔር ለእኔም በጣም ከእናንተ እያንዳንዳችሁ ሪፍሌክሽን ስታደርጉ ሪፍሌክት ስታደርጉ መዝሙር ስትዘምሩ እያንዳንዱ ነገር ለእኔ የራሴ የሆነ መልእክት ነበረው እና ጌታ ዘመናችሁን ይባርክ። እኔ ነኝ የተጠቀምኩት። እግዚአብሔር አንድ ሰው እንደዚህ ያለ ቲክቶክ ላይ በቅርብ በጣም ቫይራል ሆኖ ነበረ። እግዚአብሔር አገልግለኝ ካለ ሊያገለግልህ ነው የሚል ነገር እና አገልግኝ ብሎኝ እኔ እሱን ላገለግል አይደለም የመጣሁት። እሱ የሰራዊት ጌታ ነው፣ አይገለገልም በሰው። እኔ ግን ቤቴን፣ ህይወቴን፣ ነፍሴን፣ መንፈሳዊ ነገሬን እግዚአብሔር አገለገለኝና በጣም ደስ ብሎኛል በእውነት ናርዲ። የጌታ ዘመንሽን አብዝቶ ይባርክ። እንደዚህ አይነት ምሽቶች ይብዙልሽ፣ እንደዚህ አይነት ሌሊቶች ይብዙልሽ። ይሄ ቦታ የእግዚአብሔር ፕሬዘንስ ከመገኘቱ የተነሳ ብዙዎች ተቀምጠው ይፈወሱ። በቃ ይሄ ቦታ ፈውስ፣ ተአምራት፣ ድንቅ ቃል ማስተናገድ ከዚህ በላይ ይብዛለትና ሰዎች ተጸልዮላቸው አይደለም መጥተው እዚህ ቦታ ገብተው ሲቀመጡ የእግዚአብሔር ፕሬዘንስ የእግዚአብሔር ክብር በቃ ይነካካቸው። በመገኘታቸው ብቻ በዚህ ስፍራ በመቀመጣቸው ብቻ ጥያቄያቸው ይመለስ። እግዚአብሔር ከመኖሩ የተነሳ በዚህ ስፍራ ላይ ከመገኘቱ የተነሳ ምንም ሳይነገር በዚህ ስፍራ ስትገቢ ክብሩ ይንቀሳቀስ። ስትገቢ የእግዚአብሔር ክብር እንደ ቤተ መቅደስ በዚህ ስፍራ ላይ ይንቀሳቀስ። ክብሩ በእያንዳንዳቸው ላይ፣ በምትጋብዣቸው ሰዎች ላይ፣ በሚታደመው ሰው ላይ በጌታ በኢየሱስ ስም የአምላኬ ክብር በኃይል በቃ እስከ ዛሬ ከተለማመድሽው በተለየ የፈውስ ቤት የድንቅ የተአምራት ቤት ተብሎ በእውነት ይህ ቤት ይጠራል። በቃ እኔ በጣም በብዙ ተባረክ ያልሃቭ ኖ አይዲያ። በቃ እንዲህ በአፍም የማይገለጥ ነገር እኔ ህይወት ውስጥ ሆነ እናንተ ገለጣችሁት። አይውሽ እኔ ብገልጠው ኤሊሁ እንዳለ ሆዴ ሊቀደድ ነው አለ እኮ መናገር አቅቶትና በእውነት እንደዛ ሆኗል ሆዴና እናንተ ተናግራችሁት አቅልላችሁታል። እናንተን የውስጥ እንትን አቅልላችሁታል። እኔ ግን በቃ አልናገርም። እግዚአብሔር ያውቃል የተሰማኝን ስሜት። ጌታ በዚህ ዘመን ገንዘብ አድርጎ ስለተጠቀመኝ እናንተንም ደግሞ ገንዘብ አድርጎ ስለተጠቀማችሁ በእውነት ክብር ለእግዚአብሔር ይሁን። በዚህ ሁሉ ውስጥ ጌታ ክብሩን ይውሰድ። በዚህ ሁሉ ውስጥ በቃ ማንነታችንን ያውቃል። እኔን ያውቀኛል በደንብና ያቺን መቅደስ ፈቅዶ ይህንን ፕላትፎርም አሳልፎ ስለሰጣት እንድናገር ዛሬ ስለፈቀደልኝ በእውነት ጌታ በዚህ ሁሉ ውስጥ ክብሩን ራሱ ይውሰድ። በቃ ተባረኪልኝ ናርዲዬ፣ ጌታ ዘመንሽን ይባርክ። የልጄን ድምፅ እየሰማሁ ነው። ቪዲዮ ኦፍ አድርጌ እስከምታሰናብች ድረስ ሚልካዬ ናርዲዬ ተባረኪ። በእውነት አሜን። እድል ሰጠሽ ስላገናኘሽ እግዚአብሔር አብዝቶ ይባርክሽ። አሜን አሜን። ሚልካዬ እንቀጥላለን። this is the beginning። ገና ጀመርን፣ ገና እንቀጥላለን። ሚልካዬ we are so super happy። ከምንም ነገር በላይ ወደዚህ መተሽ ስለተቀላቀልሽን ለብዙ ለምንቀጥለው ስራ እጅሽን ከፍ ስላደረግሽ በእውነት እግዚአብሔርን በጣም ነው የምናመሰግነው። ስላንቺ ሚልካዬ we cannot wait። እግዚአብሔር ባንቺ ውስጥ ያለውን ያጠራቀሙ ለዘመናት ለዚህ ሁሉ አመታት ስታጠራቅም የነበረውን አሁን ደግሞ ይሄ መስጫ ጊዜ ነው እና እኛም ደግሞ ከዛ ለመመገብ በጣም ኤክሳይትድ ሆነን ነው የምንመጣው እና ሚልካዬ ቴንክ ዩ ሶ ማች በእውነት ዛሬም ደግሞ ስለመጣሽ እግዚአብሔር ያክብርልን። ቴንክ ዩ ተባረኪ እናቴ። ሳሚዬ ቴንክ ዩ። ቻው ልበላችሁ። እኔ ሙች ባይ ዘ ዌይ የማኪ ልጅ እኮ በጣም ከመቆየቷ የተነሳ አወጣች አፍ አውጥታ እኮ ነይ እያለቻት ነው ታገኝ አይ ነው ራሷ እኮ በመናገር ጀምራለች። እንኳን ሰማሁሽ ማኪን። ሚልካ ባይ ዘ ዌይ ቴንክ ዩ። በቃ ዛሬ ነው በቃ ላይክ እሺ ብላ ራሱ በቃ ጸሎቱ ልስታረግ ሰማናት። በጣም ደስ የሚለውና በቃ ከዚህ በኋላ ይነዋል እኛ አንሰራም። እኛ ውስጥ ያለው አይደለም የሚሰራው በእኛ ላይ ያለው የሚሰራው እሱ ስለሆነ በቃ በኮንፊደንስ ዛሬ እንኳን በቃ ይሄ ነው መጀመሪያው ነው ብዙ ጊዜ የሚከብደው ከመጀመሪያ ከአንድ ቀን ከሁለት ቀን በኋላ ከዚህ በኋላ በቃ በጣም ሪላክስ ያደረግሽ ነው
እንደምታደርጊው እና እግዚአብሔር ይመስገን። አሜን በጣም ሳሚ፣ ደስ ይላል። አሜን። ተባረኩልኝ። ሁላችሁንም ወዳችኋለሁ። ነገሪን በቃ ናርዲ ወዳሉ ቻው። አይ ሃቭ ቱ ጎ። እኔ በቃ ቻው ልል እኮ ነው። እወዳለሁ ሳሚዬ። እኔ ጨርሻለሁ። ሁላችሁም የነበረ ባይ ዘ ዌይ ሁል ጊዜ እኔና አንቺ በስልክ ስናወራ ማለት ነው አይ ዊሽ የናርዲ በቃ ይሄ ነገር ሰው ሁሉ በሰማ የምለው ነገር በሙሉ ይኸው እዚህ እያየሁት ነው። በቃ የአንቺን ጸጋ እግዚአብሔር በአንቺ እየሰራ ያለውንና እንኳንም አየው ዛሬ። እውነቴን ነው። እኔ ናርዲን በቃ የእሷን ጸጋ ኢንጆይ የማደርገው በስልክ ነበር። አሁን መጥቷል እዚህ ላይ። በቃ እግዚአብሔር ክብሩን ይውሰድ። ኢየሱስ ጌታ ነው። እወድሻለሁ። ሻሎም። አሜን አሜን። ሳሚ በጣም ነው የምወድሽ ናርዲዬ። አሜን። ውጡ አይልም በዛው ቅሩ እንጂ የሚለው አይ ነው እዚሁ ቅሩ ቅሩ አትሂዱ የሚያሰኝ አይነት ደስ የሚል መንፈስ ያለው እና እንደዋወላለን በደንብ በእውነት ፎሎ ተደራረጉ። መቅድዬ ሚልካን ፎሎ አድርጋት፣ በውስጥ ስልክ ተቀያየሩ። አርኪያታለሁ። በቃ በጣም አሪፍ እንገናኛለን። ሁላችሁን በጣም ነው የምወዳችሁ። እዚህ ውስጥ ያላችሁ ደግሞ ገስት የላካችሁና ከጊዜ አንጻር ያልተቀበልኳችሁ ምህረት አድርጉልኝ። የጊዜ በቃ ልጆች ስላሉብን ያው መቅድዬም ልጇ እያለቀሰች ነው ሄደች። እኔም ከትምህርት ቤት መጥተው ያው ታውቃላችሁ ልጆች ይፈልጉናል እና የእናቶች እንግዲህ አገልግሎት ይሄ ነው። የሆነ ሰዓት ላይ ደግሞ ወደ ቤተሰብ መመለስ ስላለብን ነው እንጂ እዚሁ ብንውል ብናድር ሁሉ ደስታችን ነው። ተባረኩ። በጣም ትዝዬ ቴንኪው የኔ እናት። ያው ዩቱብ ላይ ናርዲ ኤንድ ራሄል ብላችሁ ብትገቡ ሙሉውን ፕሮግራሙን ታገኙታላችሁ፣ ትባረኩበታላችሁ። ትዝዬ ዛሬ በእውነት በጣም ቀጥ አድርገሽ ነው ያሽልን። ቴንኪው የኔ እናት። ጌታ ዘመንሽን ይባርከው። በእውነት አንቺም እናት ነች። ትዙም ከልጆቿ ላይ ነው በቃ ሰዓቱን እየቆጠበች እየመጣች ነው። ሁላችንም እናቶች ነን እና እየተሯሯጠች ነው። እርግጠኛ ነኝ ኤርፎኗን አድርጋ ጆሮዋ እስኪቃጠል ድረስ ነው እየሰራች ያለችው እና ትዝዬ ዘመንሽ ይባረክ። ተባረኪ። ማኪዬም ኢሳያስ በእውነት ቲሞቻችንን ሁሉንም እግዚአብሔር አምላክ ይባርካቸው። ጸልዩልን፣ ለሁላችንም ጸልዩልን፣ ባርኩን። በጸሎታችሁ ሰዓት እግዚአብሔር የምንሰጠው ነገር እንዲሰጠን ደግሞ በቃ በእውነት ጊዜያችንን በአግባቡ እንድንጠቀመው ለእኛም ጸልዩልን። እወዳችኋለሁ። ባይ